ቻምፒዮንስ ሊግ ድልድል ወጥቶልሃል ነው ምልህ መድፈኛው እንኳን ደስ አለ ይወልኛ በዚህ በኩል ያለ ነው ባርሳን ሰሚ ፋይናል ላይ ብቻ የምናገኘው ማለት ስፐርስ አትሌቲኮ ቦዶ ግሊምት ስፖርቲንግ ሌቨርኩሰን በቃ እንደዚህ ቀላል የሆነ መንገድ የለም ነው ምልህ ሰሚ ፋይናል ባርሳን እንቀውረውና ለዋንጫ ደረስም ማለት በዚህ በኩል እንዳለ ገና ሲጀመር ቸልሲና ፒኤስጂ ጋላታሳራይና ሊቨርፑል በየአመቱ ማየት ያለብን ፊክስቸር ማን ሲቲ እና ሪያል ማድሪድ ከዛ አትላንታ እና ባየር ሙኒክ ገባ አይደል እነዚህ ወሮች እንዳለ ለዋንጫ ነው ከዋንጫ ጋር በፊት አናገኛቸው ተከሻከሹ እናንተኛ ሪላክስ እያደረግን እነዚህ ሰዎች ላይ ትሬን እያደረግንባቸው እንጠብቃቸዋለን በደንብ ዲቴል የሆነ አናሊሲስ ቤት ስገባ እሰራላችኋለሁ ማለት ኮንግራቹሌሽንስ መድፈኛው ኮንግራቹሌሽንስ በሊቨርፑል ትገረፋለች ቦዶ ግሊምትና ስፖርቲንግ አሸናፊ ትገረፋለች ከዛላ ስፐርስ አትሌቲኮ ግልጽ ነው እኮ ስምንት ውስጥ እዚህ ጋር ባርሳና አትሌቲኮ ይጮታሉ ከዛላ ወይ አትሌቲኮ ያልፋል ወይ ባርሳ ያልፋል ከዛኛ ሁለቱንም እንቀውራቸዋለን ለምን ተደምሮ አይገጥሙም አብረው ማለት የአውሮፓ ቻምፒየንስ ሊግ የራውንድ ኦፍ 16 ወይ ደግሞ የ16ቱ ክለቦች ወደ ሩብ ፍጻሜ የሚያደርጉት ጉዞ የክለቦች ድልድል ወጥቷል በዚህ መሰረት እንግዲህ አርሰናል ቀላል ተጋጣሚ የሚባል ቀላል ባይሆንም ግን የተሻለ አግኝቶ እስካሁን ያልሰሙ ጓደኞቻችሁ በሙሉ ይሄን ቪዲዮ ላኩላችሁ ኮፒ ሊንክ ያደረጋችሁ ስሙት ይሄን ቪዲዮ በዚህ መሰረት አርሰናል ከባየር ሊቨርኩሰን እንግዲህ ተጠባቂ የነበረው ማድሪድ ከሲቲ ተገናኝቶ ቼልሲ ከፒኤስጂ ጋላታሳራይ ከሊቨርፑል አትላንታ ከባየር ሙኒክ ኒውካስል ከባርሴሎና አትሌቲኮ ማድሪድ ከቶተንሃም ቦዶ ግሊምት ደግሞ ከስፖርቲንግ ሊዝበን ተገናኝተዋል ከነዚህ ክለቦች እንግዲህ 8 ክለቦች የቶቹ ያልፋሉ ብላችሁ ታስባላችሁ እስኪ ግምታችሁን ኮሜንት ላይ አስቀምጡ በቀጣይ ቪዲዮ እንግዲህ እኔ ከነዚህ 16 ክለቦች 8ቶቹ የትኞቹ ያልፋሉ ብዬ ማስበውን እንግዲህ ቪዲዮ ሰራላችኋል እናም እንግዲህ እነዚህ የራውንድ ኦፍ 16 ጌሞች ማርች 10 እና 11 መደረግ ይጀምራሉ እሺ ጀማው ዘንድሮ ማለት ነው የአውሮፓ ቻምፒዮንስ ሊግ ፋይናል ከመድረስ ማን አባቱ ያስቆመናል የሚለውን እስቲ የኛ መደዳ ይሄ እንደምታዩት ነው ይሄን መደዳ ያያያችሁት ነው አይመለከተንም ይኸውላችሁ ኒውካስትል ከባርሳ ይጫወታሉ ይሄንን ጨዋታ ቅድሚያ መሰጠው ባርሳ ያልፋል የሚል ግምት አለኝ ከዛ በተጨማሪ ቶትናም ከአትሌቲኮ ቻምፒዮንስ ሊግ ላይ ቶትናም በጣም ጥሩ ነች አይኑ አውቃለሁ ግን አትሌቲኮን ቅድሚያ ሰጣለሁ ቦዶ ግሊምት ጥሩ እድል አለው ያልፋል ይሄንን ብዬ ገምታለሁ አርሰናል ለጥፈን ነው ባየር ሊቨርኩሰን የምናልፈው ለጥፈን ቦዶ ግሊምት እናገኘዋለን እሱንም እናጋደመዋለን ባርሳ ይመጣና ከኛ ጋር ይገናኛል የሚል ግምት አለኝ ጀምአው ባርሳ ከኛ ጋር በሃይላይን ልትጫወት ካማረ ሞከረና አንቀባረን ነው የምንለቀው ጀምው ያለ ምንም ጥርጥር ማለት ነው ባርሳን አንቀባረን እንጥሏል እንደው ማለት ነው እኔ እድሜ ልኬን ማለት ነው ስጸጸትበት የኖርኩት የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ምንበቀልበት ጊዜ አሁን እንደሆነ ነው የሚሰማኝ አሁን ማለት ነው እናም በአግባቡ ባርሳን አንቀባረነው ፋይናልም እንደርስ ይሆናል ፋይናል ላይ ማን እንደሚደርስ እዚህ ውስጥ መገመት ለኔ በጣም ከባድ ነው የእናንተን ግምት አስቀምጡ ግን ዘንድሮ ፋይናል መድረሳችን በአግባቡ አረጋግጫለሁ ኮፒ ሊንክ ሼር አድርጉ አካውንት ተመቷል ይመቻችሁ ሰበር መረጃ በጉጉት ሲጠበቅ የነበረው በአውሮፓ ቻምፒዮንስ ሊግ ላይ 16ቱን የተቀላቀሉ ክለቦች የጥሎ ማለፍ ድልድል ይፋ ሆኗል። ሪያል ማድሪድ ከማንቸስተር ሲቲ፣ ስፖርቲንግ ሊዝበን ከቦዶ ግሊምት፣ ባርሴሎና ከኒውካስል ዩናይትድ፣ ፒኤስጂ ከቼልሲ፣ ጋላታሳራይ ከሊቨርፑል፣ አትሌቲኮ ማድሪድ ከቶተናም፣ አትላንታ ከባየር ሙኒክ እና አርሰናል ከባየር ሊቨርኩሰን ተገናኝተዋል። ታዲያ በዚህ ድልድል ለቻምፒዮንስ ሊግ ዋንጫ ማን እየቀረበ ያለ ይመስላችኋል? ሐሳባችሁን አስቀምጡልኝ። መልካም ጊዜ። በስማም አያስጠላችሁም? ግን ከአመት በአመት ሁለቴ ታገናኙናላችሁ። እኔ አስጠላኛውንስ ተመልከት። የአርሰናል ምድብ እግዚአብሔር በቃ ለዋንጫ ደርሷል። ይሄ ቲም ባየር ሊቨርኩሰን፣ ስፖርቲንግ፣ ቦዶ ግሊምት ምናምን እኮ ያሉት በዚህ ጋር በቃ ምናልባት ባርሳን ቢያገኘው ነው። ወይኔ የኛ እኮ እግዚአብሔር የኛና የማድሪድ አሸናፊ ጭራሽ ባየር ሙኒክ ነው የሚያየው። ከዛ ደግሞ ከላይ ካለው አሸናፊ ጋር ወይ ሊቨርፑል ወይ ቼልሲ ያለ እዚህ ጋር ኢቨን ፒኤስጂ ያለ አስበው። ለፍጻሜ ይሄ ቲም በቃ ሲጀመር ይሄን ያለፈው ቲም ዋንጫ ይበላል። በዚህ ጋር ያለውን ተው፣ በዚህ ጋር ያለው ቲም ዋንጫ ይበላል በእርግጠኝነት የምናገረው። ወይኔ ከአመት ማድሪድን ያስጠላኝ። አሁንስ ቀፈፉኝ፣ አልወዳቸውም። የቻምፒየንስ ሊግ ጥሎ ማለፍ ጨዋታዎች እንግዲህ ይፋ ተደርጓል ማለት ነው። እንደምታዩት አርሰናል ከሊቨርኩሰን የደረሰው ማን በልተናል ወይ በላ ነው። መብላት አልፈልግም በላ ነው። ለመሰላችሁ ምን በለው ሙሉን እያያችሁትን ያሉትን ቲሞች ከዚህ ውስጥ የሚከብደው አንድ ቲም ነው ባርሴሎና። እሱንም ደግሞ ነግሬያችኋለሁ። ሙሉ ሲዝኑን እየነገርኳችሁ ነበር። ባርሴሎናን ስናገኘው እንጠፈጥፋችኋለን፣ አምና ሪያል ማድሪድን ስናገኘው እንቀጠቅጣችኋለን ብያችሁ ነበር። ምንም ጥያቄ የለውም ማለት ነው። ዘንድሮ ፋይናል እንደርሳለን። በዚህ በኩል ያለቀ ነገር ነው። አሁን በዚህ በኩል እንመልከት። ሲቲ ከሪያል ማድሪድ እንደገና ደረሰ። ምን ፒኤስጂ ከቼልሲ ማለት ነው። ፒኤስጂ የአሜሪካውን በፀሐይ ያጫወቷቸውን ይበቀሏቸዋል ብዬ አስባለሁ። ምንም ጥያቄ የለም። ሊቨርፑል ኦልሬዲ የሚያልፍ ቲም ያስተውቃል። ይሄ ጨዋታ ግን ማለት ነው ስክሪፕትድ ሁሌ ነው የሚገናኙ።
ሪያል ማድሪድ ከሲቲ ሁሌ ነው የሚገናኙት። የአውሮፓ ኤል ክላሲኮ ብል ሁሌ ነው የሚገናኙት በየአመቱ። ሻምፒየንስ ሊጉ አውቆ ነው ይሄን የሚያደርገው። ገብቷችኋል? ሞር ድራማቲክ ለማድረግ ይመስለኛል። እኔ እርግጠኛ ነኝ ሙኒክ እዚህ ጋር ያልፋል፣ እዚህ ጋራ ማለት ነው። ሪያል ማድሪድ ከማንቸስተር ሲቲ ነው የሚያልፈው። ሪያል ማድሪድ ሺት ናቸው። ከቤኔፊካ ጋር አይቻቸዋለሁ። እኔ ምንም እያመንኩባቸው አይደለም። ሲቲ ያልፋል፣ ሊቨርፑል እዚህ ያልፋል፣ ፒኤስጂ ያልፋል። እዚህ ባርሴሎና ማለት ነው ይላችሁ። ባርሴሎና ምንም ጥያቄ የለውም። እዚህ ያሉትን በልቶ ሳሚ ፋይናል ይደርሳል። አርሰናልም ሰሚ ፋይናል ይደርሳል። በዚህ በኩል ፋይናል እመኑኝ ቤተሰብ፣ ዘንድሮ አርሰናል የቻምፒዮንስ ሊጉን ዋንጫ የማሳካት ከፍተኛ እድል አለው። የፈለገ ጭፍን ብትሆን ማለት ነው። ይሄን ምክንያት ያየ አርሰናል የቻምፒዮንስ ሊጉን ዋንጫ የማሳካት እድል ዘንድሮም የለውም ካልክ ማለት ነው የጭፍን ፕሮማክስ ናንተ የዕጣ ድልድሉ እንደምታዩት ወጥቷል። ሶ አርሰናል በዚህ በኩል ሊቨርፑል እንደሚገጥም እስካለፈ ማን እንደሚያገኝ ታውቃላችሁ? የስፖርቲንግን ወይ ቦርድ ሊሚት። ሶ ሁለቱ አላ ዲስ ማች ከመጡ በቃችሁ የሚባሉ ክለብ ናቸው። አርሰናል ይሄን ማለፍ አይከብደውም። ስለዚህ ግማሽ ፍጻሜ ጋር ማን የሚያገኝ እዚህ ተርመጥምጠው ባርሳና አትሌቲኮ ኒውካስትል ቶተንሃም ምናምን ናቸው። ሜቢ ቢያልፍ ትንሽ ሊከብደው የሚችል ባርሳ ነው። ግን የባርሳን ሃይላይን ዲፌንስ አርሰናል መስበር ይከብዳል እያላስብ በዲፌንስ በጣም የሚታሙ ክለብ ናቸው ባርሳ። ሶ ይሄን ዲፌንስ ላይ አርሰናል በሴት ፒስ ብቻ ራሱ መግደል የሚችል ይመስለኛል። ሶ ይሄን ካለፈው ፍጻሜ ደረሰ ማለት ነው። ቤተሰብ ፕሪቪየስ ቻምፒዮንስ ሊግ ፋይናል ማች ማየት ይቻላችሁ። ቤተሰብ ፍጻሜ ጨዋታዎች አብዛኞቹ በእድል ድራግ የተደረጉ ናቸው። ሶ ከቻሉ ሳትስፋይ፣ ግን ባይችሉ ራሱ በእድል ማሸነፍ የሚችሉበት በጣም እድል አለ ቻምፒዮንስ ሊግ ማለት ነው ቤተሰብ። እና ስለዚህ ታድል እንታላችሁ ቤተሰብ። አርሰናል የማሳካት እድል አለው። ኮሜንት ላይ ሀሳባችሁን አስቀምጡልኝ። ፒስ አውት። ጀማው የእግር ኳስ ቤተሰብ በእርጋታ ጠብቁ ተብላችኋል። የሻምፒዮንስ ሊግ ድልድል አላለቀም በእርጋታ። አሁን የደወሉልኝ አክቲቪስቶች ጀማህን ሼር ኮፒ ሊንክ ያርግ፣ ለሁሉም ይዳረስ፣ ይንገሩ፣ ድልድሉ ገና አላለቀም፣ የሚቀረው ነገር አለ አሉ። ይኸውላችሁ ይሄኛው 16ቱ ቡድኖች ናቸው። አንድ ቡድን ትቀራለች አሉ። እሷም ትርፍዬ ነች፣ ትርፍዬ ትመደባለች አሉኝ። ምን ላይ ልመደቧት ነው ሲባል ያው ፕሮግራሙ ሲከፈት በዳንሰኝነት ትገባለች፣ በአሙቅኝነትም ልትገባ ትችላለች። አሙቁልኝም የሚባል ነገር ሰማውና እሱ ልንገራት ለማንኛውም ጀማ ኦፊሻሊ ማለት ነው ትርፍዬ አሙቁልኝ ይሆናለች ማለት ነው። በዘንድሮ ሻምፒዮንስ ሊግ ውድድር ላይ ቀጣይ ዓመት ትመጫለሽ። አብሽሪ እንዳይከፋሽ። ሰው ክፉ ነው፣ በዚህ ጾም ክፉ ነገር ይናገራል። ገብቷችኋል? አይዞን በቃ ተርፊያት ይመቻችሁ። ኦስሜ እንደፈራሽውም አልቀረልሽም። ሊቪያንስ የጥሎ ማለፍ እጣ ድልድሉ ሲወጣ ክለባችን ሊቨርፑል ከጋላታሳራይ እንግዲህ ደርሶታል ማለት ነው ድልድሉ። እናም ምንፈልገው ይሄንን ነው። እኛ ከምሬን ነው መላችሁ ይሄንን ክለብ ተበቀለን ነው ወደ ቀጣይ ዙር ማለፍ ምንፈልገው። አትሌቲኮ ማድሪድን እንደምታውቁት ያው አጭሰናታል ከዚህ በፊት አጋይተናታል። እሷን አንፈልግም። ይሄንን ክለብ ነው መበቀል ምንፈልገው። ተበቀለን ወደ ቀጣይ ዙር ማለፍ አለብን ሊቪያን። እናም ክለባችን ሊቨርፑል የመጀመሪያ ዙር ጨዋታውን በጋላታሳራዩ ሜዳ የሚደረግ ሲሆን ጨዋታውን መጋቢት 1 ወይም 2 የሚከናወን ሲሆን የመልሶ ጨዋታው ደግሞ በአንፊልድ መጋቢት 8 ወይም 9 ይደረጋል ተብሎ እንግዲህ ይጠበቃል ሊቪያንስ። እናም ጋላታሳራይ እንዳልነበር ነው መናረጋት። ጥርሳችንን ነክሰን ነው መታገል ያለብን። ይወለበሮ ካሉን እንደ ሻምፒዮን ሊግ የወየለ ቶርናመንት የለም። በቃ የወየለ በቃ ለወየለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው። ለወየለ እጅ ረጅም ነው። ያው ከሪቨርኩዘን ከዛ ከስፖርቲንግ ሲፒና ከቦዶ ግሊምት አሸናፊ ነው ወየለውን። እንግዲህ እንዲሁም እኮ አጫልኩትም እኮ በግድ በቃ ሲቲ እና ሪያል ማድሪድ በየአመቱ ካላገናኘ በቃ ኮምፕሊት የተዘጋጀ አይመስልም እንዴ? ቆይ ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ እዛው ስፔን ላይ ይሄድ በየአመቱ መራቀጥ ከፈለገ በቃ ምን ይቆያል? ጀመው ወይ ያለ በቃ ምን ማድረግ ይቻላል? እናንተ ከማን ደረሳችሁ? ሰሞኒው ጋናርስ ቻምፒዮንስ ሊግ እጣ ድልድል ከባየር ሊቨርኩሰን ደርሶናል። ምድባችን ደግሞ በቃ በጣም ናስ ና እናንተ ከማን ደረሳችሁ? ካራቦ የለ ኤፌ ካፕ የለ ቻምፒዮንስ ሊግ ይበዛባል። ለማንኛውም ገነርስ አይታችሁታል። ከዛ ቦዶ ግሊምትና ከዛ ደግሞ ባርሳና አትሌቲኮ ተጣጥለው ስፐርስ እንደው ጥሉልሽ እድል ቀንቶሽ ከደረሰሽ ተደበርኩብሽ። ለማንኛውም ጋይስ በቃ ጸዴ ድልድል ከባየር ሊቨርኩሰን ወስደን ልጥፍ አረ ዋንጫ ሊበዛብን ነው ዘንድሮ። በደስታ እንደ የሀብታም በሽታ ሊይዘን ነው። በቃ አይዞ። ዘንድሮ ግን ይሄ ሻምፒዮንስ ሊግ ለአርሰናል ነው የሚሆንለት ማለት ነው። እንደ አርሰናል እድለኛ የሆነ ክለብ አለ? አትላንታ ይደርሷል ብለን ስንጠብቅ
ሊቨርኩሰን ደረሰ። የዘንድሮ የሻምፒዮንስ ሊግ ድልድል ማለት ነው ጋይዝ ለእንግሊዝ ክለቦች አልሆነም። በቃ ነፍስ ይማር የሆነ ጨዋታ ነው ማለት ነው። ሲቲ ከሪያል ማድሪድ እንደተጠበቀው ሁላችንም ስንጠብቅ የነበረው ድልድል ነው። ሲቲ ከማድሪድ እንደተጠበቀው ደርሶታል። ነፍስ ይማር ለሲቲ እንላለን። እዚህ ጋር ስንመጣ ጋላታሳራይ ሊቨርፑል ሌላ ትኩሳት፣ ነፍስ ይማር የሚያምር ጨዋታ እንደሚሆን አልጠራጠርም። እዚህ ጋር ቼልሲ ከፒኤስጂ ቼልሲንም እዚሁ ነፍስ ይማር ብለህ የምታልፈው ጨዋታ ነው። ምን አይነት ድልድል እንደወጣ ማለት ነው። ኒውካስትል ከባርሴሎና፣ ዶሮዋ ደግሞ ከአትሌቲኮ ማድሪድ። ከአርሰናል ውጭ እኮ ከእንግሊዝ ክለቦች ዘንድሮ እድለኛ የለም። ሊቨርኩሰን አትላንታን ነበር ስጠብቅላችሁ የነበረው። ሊቨርኩሰን ደርሷቸዋል። እስኪ እናንተ በዚህ ድልድል ሀሳብ አስተያየት ስጡበት። ይመቻችሁ። አሁን ላይ ስኳድ ዴፕዝ በጣም ቁልፍ ነገር ነው። ኦልሞስት ሁሉ ነገር ታውቋል። በእርግጠኝነት ከዚህ ምድብ የሚያልፈው ሊቨርፑል ነው። እዚህ ጋር የሚደርሰው ሊቨርፑል እዚህ ጋር ይደርሳል። በጣም በእርግጥ የምነገረው እኛ ደግሞ ማድሪድን ካሽ አለፈን ከወጣ ማለት ነው በእርግጠኝነት ከሊቨርፑል ጋር ነው የምንገናኘው ይሄን ምድብ ማለት ነው። እዚህ ጨዋታ ላይ ይሄ የኔ ሐሳብ ማድሪድን ካለፈን ይሄን እየነገርኳችሁ ፎርሹር ደግሞ እናርፋለን እና ቁልፍ ነገር ነው ስኳድ በዚህ ጉዳይ ላይ ለምን 2023 ላይ ዋንጫ የበለንበት ጊዜ ትሬብል ማለት ነው መከላከል ላይ በጣም ምርጥ ነበርን። ለዛ ነው ዘንድሮም በጣም እየሰራን ያለ ነው እዛ ላይ ማለት ነው። ኢማጂን ማጌሄ ያለ ኩሳኖቭ አለ ዲያዝ አለ ግቫርዲዮል እንኳን ጉዳት ላይ ነው። ኩሳኖቭና ጌሄ ነው ማለት በዛ ጋር ዊንግ ላይ እንትን አለ አዝኑሪ አለ ከዛ ማቲያስ ኑኔዝ አለ ገብቷል። እነዚህ ፎርማቸው ላይ ያሉ ተጫዋቾች ናቸው። ሮድሪ አሪፍ ላይ ነው ያለው። በዛ በኩል እነ ሴሜኖ ዶኩ ብቻ ጉዳት አያስቸግረን እንጂ ማድሪድን ፎርሹር እናልፋለን። ጭራሽ የመጀመሪያው ጨዋታ ማለት ነው በእነሱ ሜዳ ነው። ከዛ ደርሶ መልስ ነው በእኛ ሜዳ የምናሸንፋቸው ማለት ነው። ይሄ አልጋ ባልጋ የሆነለት አርሰናል እግዚአብሔርን ወይኔ እንካ ብላ እኮ ነው የሚመስለው እኮ አንተ ወይ ማንቸስተር ሲቲ ቆይ ምንድነው ችግራችሁ? ከሪያል ማድሪድ ጋር የሆነ መስተፋቅር ነገር አሰርታችኋል እንዴ? በጣም እኮ የሚያስገርመኝ በየአመቱ ይገናኛሉ። ኧረ በስመ አብ። እንግዲህ ማንቸስተር ሲቲም ከሪያል ማድሪድ ደርሶታል። ሙሉ ድልድሉ እንግዲህ ፒኤስጂ ከቼልሲ፣ ኒውካስትል ከባርሳ፣ አትሌቲኮ ማድሪድ ከቶተናም፣ ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከሲቲ፣ ቦዶ ግሊምት ከስፖርቲንግ፣ አታላንታ ከባየር ሙኒክ፣ ባየር ሊቨርኩሰን ከአርሰናል። የሚገርማችሁ ማለት ነው ከእንግሊዝ ክለቦች አርሰናል ብቻ ነው ቀላል የደረሰው። ቼልሲም ይኸው ከፒኤስጂ፣ እኛም ከጋላታሳራይ፣ ሲቲም ከሪያል ማድሪድ፣ አርሰናል እንዲሁ ለፍ ተብሏል። በጣም ከፍተኛ ትልቅ ጨዋታዎች የሚባሉት እነዚህ ሶስቱ ጨዋታዎች በጣም መታየት ያለባቸው ናቸው። የሚገርም ጌም እንደምናይ አልጠራጠሩም። ሶስቱ ነው ማለት ነው። ለማንኛውም እንግዲህ እኔ ሲቲ ነገር ግን ገርሞኛል በየአመቱ እሺ ጀማአው የአውሮፓ ሻምፒዮንስ ሊግ ድልድላችንን አውቀናል። ከባየር ሊቨርኩሰን ጋር ደርሶናል። የመጀመሪያ ጨዋታችንም እንግዲህ ከሜዳ ውጭ ወደ ጀርመን በማቅናት ነው የምናደርገው። ጀማአው ድልድሉን እንዴት አያችሁት? እስቲ ሀሳብ አስተያየታችሁን ስጡኝ እዚህ ድልድል ላይ። ከዛ በተጨማሪ ደግሞ እስከ ፋይናል እስክንደርስ ድረስ የማናገኛቸውን ቡድን ዝርዝር ልንገራችሁ። ከማድሪድ ጋር አንገናኝም፣ ከሊቨርፑል ጋር አንገናኝም፣ ከባየር ሙኒክ ጋር አንገናኝም፣ ከቼልሲ ጋር አንገናኝም፣ ከፒኤስጂ ጋር አንገናኝም፣ ከአትላንታ ጋር አንገናኝም። ከዛ በተጨማሪ ከሲቲም ጋር የማንገናኝ ይሆናል። ጀምአው ለፍጻሜ እስክንደርስ ድረስ እነዚህን ቡድኖች አናገኛቸውም። እርስ በርስ እዛው ተወጋግረው ተመታተው ነው የምንገናኘው። ገብቷል? ፋይናል ላይ ማለት ነው። ጀምአው ዘንድሮ እድል ከኛ ጋር ነች። በቃ በአግባቡ ማለት ነው። አንደኛ ቡድናችንን ብቃት አለው። በአውሮፓ ሻምፒዮንስ ሊግ እንደሱ ያስመሰከረ ቡድን የለም። በቃ ብቃት አለው። ብቃት ፕላስ ደግሞ እድል ሲጨመርበት ይሄንን ዋንጫ ዘንድሮ ወደኛ እየመጣ ነው በአግባቡ ማለት ነው። ጀማው እስቲ ሐሳባችሁን አካፍሉኝ። ግን እኔ በጣም ደስ ብሎኛል። ቆንጆ ድልድል ነው። በተለይ ደግሞ በዛ ፓርቲ ያሉት እርስ በርስ ይቀጣቀጡታል። ኮንግራ ጀማው ኮንግራ። ኮፒ ሊንክ ሼር አድርጉ። አተ